አክሌሪክ ወተርፕሩፋችሁን በዚህ መልኩ ካሰራችሁ በኋላ እዚህ ውስጥ እንደምታዩት በውሃ ሪዘርቭ ማድረግ ይኖርባችኋል ማለት ነው። ውሃ ሪዘርቭ አድርጋችሁ ከዛ በኋላ ታች ላይ ምንም አይነት ውሃ መምጣት እንደሌለበት ወይም ደግሞ እንዳልመጣ ቼክ ማድረግ ይኖርባችኋል። እዚህ ጋር እንደምታዩት በደንብ ውሃ ሪዘርቭ ተደርጓል። ይሄ ዳውን ፓይፑን ደፍነ ነው ማለት ነው። ውሃ ሪዘርቭ አድርገን እኛ ቴስት ያደረግነው ለ42 ሰዓት ነው። እናንተ ደግሞ ለ72 ሰዓትም ቴስት ብታደረጉት አይከፋም። ይሄኛውን ቴራስ ስንሰራ ውስጡ እስላሙን በምንሞላበት ሰዓት ላይ ሲካዋን የተሰኘውን ወተርፕሩፍ ተጠቅመን ስለነበረ ኦንቶፕ ኦፍ ታት ነው ይህንን አክሌሪክ የሰራ ነው። አክሌሪኩን ከሰራን በኋላ እዚጋ እንደምታዩት ጂኦ ቴክስታይል ዙሪያውን ተቀብቷል ማለት ነው። ኤቭሪ ኮርነር ብዙ ጊዜ ዊክ የሆኑ ጆይንቶች የሚባሉት እነዚህ ናቸው። ብሎኬቱና ስላቡ የሚገናኝበት ያ ጠርዝ ላይ ብዙ ጊዜ የውሃ ስርገት ይመጣል እና በተቻላችሁ አቅም እነዛንም ኮርነሮች እንዲያገኝ ማድረግ ይኖርባቸዋል ማለት ነው። ይህንን ሰርታችሁ ከጨረሳችሁና ቴስት ካረጋችሁ በኋላ ሴራሚኩንም ስታሰሩ ምንም አይነት ሴራሚክ በሚሰራበት ሰዓት ላይ እዚህ አካባቢ ላይ መቆረጥ የለበትም። ሴራሚክ ሙያተኛው እዚህ የተሰራው ወተርፕሩፍ ላይ መቁረጥ የለበትም። እንዳለ ሙሉ ሰርፌሱ ላይ አልተመቸኝም ብሎ መቆርቆር የለበትም። በሚሰራ ሰዓት ላይ እየቆረቆረ ጭራሽ መስራት የለበትም። ፕላስ ከእንደገና ደግሞ ሲሰራ ከባባድ የሆኑ ጫማዎች፣ የሰው እግር መብዛት የለበትም። አክሌሪክ ወተርፕሩፍ በተቻላችሁ አቅም ጽድት ባለመልኩ ሴራሚካችሁንም ስታሰሩ ተጠንቅቃችሁ መሆን አለበት እና ሴራሚክ ሰራተኛው እነዚህ ነገሮች መጠንቀቅ ይኖርበታል ማለት ነው። ቢቻል ወተርፕሩፍ ሙያተኞች ካላችሁ እዚህ ውስጥ ስትሰሩ አያይዛችሁ ሴራሚክ ስራውንም አብራችሁ ብትሰሩ እንደናንተ ጥንቃቄውን ይዞ የሚሰራ ሰው ስለማይኖር እንደዛ አድርጋችሁ ብታስረክቡ ጥሩ ነው። ግን ምንጊዜም ቴስት ማድረጋችሁን አትርሱ ለማለት ነው። መልካም ቀን።